አሲሜና ሰተ አንጀልይ ኢየሱስ ክርስቶስ አምላኬነ ቸርነትህ ነው ያደረሰን እስከዛሬ ላመስግንህ የኔ ጌታ በዝማሬ ሃይሚዬ ናት። የሚገርመው ነገር ኦንላይን ስለነበር ወዲያው ነው ያየሁት ስትገባ 1 ሚኒት ላይ ማለት ነውና አጋጣሚው ይገርማል። ወዲያው ነው ያየኋት አንድ ደቂቃ ላይ ማለት ነው። አሜን። እኛ ምንም አይነት ምግባር የለንም። ፈጣሪ በቸርነቱ ይማረን ይቅር በለን፣ እንደ በደላችን ሳይሆን እንደ ኃጢአታችን እሱ ይማረን ይቅር በለን። እንዲሁም ሙስሊም እህቶች እንኳን አደረሳችሁ። ዛሬ ረመዳን የመጀመሪያ ቀን ነው። የመጀመሪያ ቀን እንግዲህ ሙስሊሞች እህት ወንድሞቼ ብርታቱን ይስጣችሁ፣ ጾሙን የበረከት ያደርግላችሁ። እንዲሁም የማዳም ቅመሞች እህቶቼ ፈጣሪ ብርታቱን ጥንካሬውን ይስጣችሁ፣ አይዟችሁ። እንግዲህ ያልፋል። ያው በአመት አንዴ የሚመጣ ስለሆነ ምንም ማድረግ አይቻልም። በበረከት እንግዲህ መቀበል ነው፣ በፍቅር በደስታ መቀበል ነው። እንኳን ሰላም አደረስከኝ ብሎ መቀበል ነው እና ራሳችሁን እየጠበቃችሁ በደንብ እየበላችሁ ስራ ብቻ አትበሉ። ያው ክርስቲያንም ሙስሊምም ጾም እስከሆነ ድረስ መቼም ያው ምግብ አይበላም። ግን ደግሞ ማታም ቢሆን ጾም ሰዓትም ቢሆን በደንብ ብሉ። በክብዝ ብቻ የምታፈጥሩ ሰዎች አላችሁና ራሳችሁን እንዳትጎዱ አሉ። ነው ያጋጠመኝ ስላለ ነው ማቀው። በተለይ ክርስቲያኖች ሙስሊሞች እንኳን ምናልባት ያው ከነሱ ከተሰራው ምግብ አንድ ላይ መብላት ይቻላል፣ ሊሰጧችኋል። ግን ክርስቲያኖች አሁን ጾም ስለሆነ እውነት በጣም ከባድ ነው። እኔ በፊት ማለት ነው ክብዝ ነበር፣ ክብዝ በሐሙስ ይሄ ነበር ቀለቤ። የሆነ ነገር ቀባ አድርጋችሁ ክብዝ በልታችሁ በጣም ግን ስቲል እስካሁን ድረስ ሰውነቴ እንደተጎዳ ነው። እውነቴ ነው። ሰውነቴ ሰው ሲያይ ምናምን ወፍራም እመስላለሁ፣ ግን ትልቅ የምግብ እጥረት ችግር ስለነበረብኝ ስቲል እዚህ መጥቼ ሐኪም ቤት ገብቼ ራሱ የምግብ መድኃኒት ተሰጥቶኝ ብዙ እንዴት እንደዚህ ትሆኛለሽ ሁሉ የተባልኩበት ጊዜ አለና ራሳችሁን ጠብቁ። አንዴ ከተጎዳችሁ ደግሞ መመለሻው ከባድ ነው። ብዙ ሳይድ ኢፌክት ነው ያለ። ይሄ ነው ብዬ አልነግራችሁም። ኢትዮጵያ ከገባሁ በኋላ የደረሰብኝን ማለት ነው። ለምን የመጀመሪያው ምክንያት ሐኪሞች ሲያዩት የምግብ እጥረት ነውና የሰውነት ጉዳት ነውና በርቱ እላችኋለሁ። ለማንኛውም ሰላምም አላልኳ። እንደናችሁልኝ ቤተሰብ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ተረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጦች። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ስወዳችሁ ሰብስክራይብ አድርጉኝ። በእናታችሁ ሰብስክራይብ አድርጉ። ስወዳችሁ 20 ሺህ አስገቡኝ። እስኪ 20 ሺህ ልግባ። ተው ግን ተው 20 ሺህ አስገቡኝ። 20 ሺህ አስገቡኝ። ትንሽ ነው የቀረኝ 20 ሺህ ልገባና እባካችሁኝ ፑሽ አድርጉኝ። ሌላው እንግዲህ ትላንትና ሃይሚና ብሩኬ ላይቭ ላይ ነበሩ። በስማም ሚገርም የላይቭ ስትሪም ፕሮግራም ነበረ፣ ደስ የሚል ግን ሃይሚና ብሩኬ ችግራችሁ ምንድነው? አምሽታችሁ ነው የገባችሁት። አምሽታችሁ ስለገባችሁ ሰው የለም ነበረ። ያው ያለው ሰውም ቢሆን አልተሸነፍንም ማለት ያው ደህና ነው። በዛ ሰዓት ገብታችሁ አስባችሁታል? 5 ሰዓት ነው የገቡት። እኔ እስከ 5 ሰዓት እንቅልፌ ራሱ 5 ተኩል ላይ ምናምን በጣም እንቅልፌ መጥቶ ነበር። ግን እስከ 6 ሰዓት ተኩል ቆይቼ እንቅልፍ የመጣ ተኛሁኝ። አንደኛ ያው ጧት ስራ አለ፣ ስንት ነገር አለ፣ በጣም መነሳት አለ። ያው በእርግጥ አሁን ላይ ጾም ነው፣ ቁርስ ምናምን አልሰራም። ግን ወደ ስራም ቢሆን ለመሄድ ግዴታ በጧት መነሳት ስለነበረብኝ 7 ሰዓት ሊሆን ሲል ተኛሁኝ። ግን በጣም አምሽታችሁ ነው የገባችሁት። በዛን ሰዓት ሰው በጣም እንትን ይላልና አንድ ጉረኛ ነበረ። ግን ወንድ ነው፣ ጎበዝ ነው። እንትኑን ወድጅለታለሁ ለመሰላችሁ ይሁን አለ አይደል? ሰውን ስሜታዊ ማድረግ ችሎታ አለው። እንትን አለው የሆነ ሰው በቃ ፑሽ ማድረግ ነው። በነገራችን ላይ እንደዚህ ማለት እንደዚህማ አይለንም ተብሎ ብሩኬና ሃይሚን ፑሽ እንድናደርግ ታብታብ እንድናደርግ በደንብ በቃ ያለ የሌለን ኃይል እንድንጠቀም ነው የሚያስያረግ የነበረው ልጅና ስማርት ነው የሚመቸው። ከዛ በተረፈ ደስ የሚል ምሽት ነው ያሳለፉት ሃይሚና ብሩኬ። የእውነት በጣም የሚገርም ምሽት ነበረ። በተለይ ቀረም ብሏችሁ ገብታችሁ ቢሆን ጥሩ ነበር። የእውነት እንደዚህ አታምሹ።
እንደኛም እኮ እናንተን ግማሹ ተስፋ ቆርጦ ተኝቷል። በነገራችን ላይ ተስፋ ቆርጦ የተኛ በቃ ልተኛ ነው ደህና ደሩ አይመጡም ብሎ ተስፋ ቆርጦ የተኛ ሰው አለና ታምሹ ስትመጡ በሰዓቱ መምጣታችሁ ካልቀረ በሰዓቱ እስከ 5 ሳምንት ስትሰሩ ነው ዲሄ ኧረ ምንድነው? ከዛ በተረፈ ወደ ሀይሚዬ ፖስት ወዳረገችው መዝሙር ስመጣ በጣም ደስ የሚል መዝሙር ነው። የኔን ስራ ተወው ምግባሬን የመስቀሉን ነገር መርሳቴን የምር በጣም ልብ የሚነካ መዝሙር ደስ የሚል መዝሙር ነውና አንዳንዴ እኛ ያው ሰዎች ነን እና እጅግ በጣም ሲበዛ ደካማዎች ነን፣ እንደክማለን። በተለይ በሃይማኖታችን ላይ በጣም ብዙዎቻችን ደካሞች ነን፣ በጣም ብዙዎቻችን ማለት ነው። የምር በቃ ለፊት ለፊቱ ነገር ጊዜ እየሰጠን ለሃይማኖታችን ግን ለምን ጊዜ አንሰጥም? በቃ ከራሴ ጀምሮ ስናቀር በቃ መቅደም ያለበትን ትተን መቅደም የሌለበትን ነገር ነው የምናስቀድመው። የምሬን ነው። በጣም ይገርመኛል። ግን እኮ ዞር ብለን ስናስብ ጠለቅ ብለን ብናይ ግን ዞር በቃ በደንብ ማስቀደም ያለብን ግን ሃይማኖታችንን ነው። የምር ጠዋት ለምሳሌ ተነስተን ቲክቶክ ነው የምንተካተከው፣ ግን መጽሐፍ ቅዱስ የሆነ ነገር የተወሰነ ገጽ ነበብ የሆነ የዘወትር ጸሎት ብናደርግ ለኛ ትልቅ በረከት ነው። ግን ለአይናችን መግለጫ ቲክቶክ የምር በጣም ነው የሚገርመኝ። ግን በጣም እና የኛ ስራ ምግባራችን ባዶ ነው። ከእግዚአብሔር ትልቅ ነገር እንጠብቃለን፣ ከፈጣሪ በጣም ትልቅ ነገር እንጠብቃለን። እኛ ግን ለፈጣሪ ትንሹን ነገር እንነሳዋለን። የሆነ ነገር ፈጣሪን ስንጠይቅ እኛ ትንሽ ነገር ለፈጣሪ ሰተን አይደለም፣ እውነት ማለት ነው። ትንሽ ጊዜ 10 ደቂቃ ራሱ ብዙ ናት። ከልባችን ከጸለይንባት፣ ከልባችን ፈጣሪ ከለመንባት ብዙ ናት 10 ደቂቃ ራሱ ማለት ነው። ከልባችን ከህሊናችን ሆነን ከጸለይንባት ማለት ነው። ግን ሰው ነን ደካሞች፣ ወደ ኋላ የቀረን በቃ የፊቷን ታዲያ የሆነ ነገር ሲባል እንደው ምን አድርጌ ነው፣ እንደው ምን ሆነን ነው፣ እንደው ለምንድን ነው የሆነ ነገር አልሳካ ሲለን፣ ግን ደግሞ ምንም ማድረግ አይቻልም። ፈጣሪ ያልገባበት ነገር ምንም ማድረግ አይቻልም። እና እያኖረን ያለውም በቸርነቱ ነው፣ በፈጣሪ ቸርነት ነው እንጂ የኛ ስራ እንደ ሰው ስራ ቢሆን ፈጣሪ ሰማይና ምድርን በአንድ ቀን ገለባብጦ ሲያድር ነበርና ይሄን መሳይ መዝሙር ስለጋበሽን እንድንጽናና እንድንነቃ ስላደረግሽን እናመሰግናለን። ድምቀታችን ሀይሚሻዬ የሚዲያው ንግስት የኛ ትብለጤ ብለንሻል። ትብለጤ ብዬሻለሁ፣ አትጠገብ ትብለጤ ንግስተ ሳባዋ። ስንት ስም ወጣልሽ? በስማም ስም አበዛንብሽ ሀይሚዬ፣ በጣም ስም በዛባት። ያው ሁሉም ስሞች እኮ ስለሚያንሱብሽ ነው። በነገራችን ላይ ስሞች ሁሉ እያነሱብሽ ስለሆነ በጣም እስኪ ከዚህ የትኛው ይሻላል እያለ ነው ስም የምናበዛብሽም። የኛ ትብለጥ ማለት ነው። ትብለጥ